ይሄ ነገር ሊሆንም ሊደረግም የማይገባ ነገር ነው። ሀይሚና ብሩኬ በዚህ ምክንያት ሊለያዩ አይችሉም። ምክንያቱም በጣም እንደሚዋደዱ ግልጽ ነው። ውድ የጨረቃ ፋሚሊዎች የዛሬ ቪዲዮ ሀይሚና ብሩኬን የምትወዱ በሙሉ ልብ እንደሚሰብር አውቃለሁኝ። እውነት በጣም ያስደነግጣል። በእርግጥ ሰው እንደተናገረው አይደለም ላይነጋ አይጨልምም ይባላል እና የነገን አናውቅም የዛሬን እንጂ። እንግዲህ እኔ ከዚህ በፊት ተናግሬያለሁ። እውነት ደጋግሜ ስናገር ነበር። ሀይሚና ብሩኬ የራሳቸው ነገሩን ካላቆሙት በፍጹም ሰው አያስፈልግም። እኔ በሰዎች ተስፋ ቆርጫለሁ ብያችሁ ነበረ። ፍፄና ሚፍታ ነበር ነገሩን ጠበቅ አድርገው ይዘውት የነበረ። አሁን ግን ሚፍታ የሆነ የመፍታ ነገር ተጽዕኖ ሳይፈጥር አይቀርም እና ብቻ ግን እንግዲህ ዛሬ ያው በራሷ ጊዜ ነው መታ ነገሩን ትታው ሀይሚ ብዙ ነገሮችን የተናገረችው። በእርግጥ በተናገረችው ነገር እኔ በጣም ነው ደስ ያለኝ። እኔ የተከፋሁት ይሄ በቃ እንለያይ የሚለው ቃላት ነው በጣም ያስደነገጠኝ እና ታውቃላችሁ መለየት ማለት ልክ እንደ ሞት ነው። ከዚህ አይተናነስም እና ምናልባት ይሄ ነገር አናውቅም ነገ ምን እንደሚፈጠር። ሀይሚና ብሩኬ ነገ ሊታረቁ ይችላሉ። ግን ለጊዜው የምታዩት ነገር ላይ ከእናንተ ላይ እየተፈጠረ ያለ አይሰማችሁም? ስሜቱ በጣም ነው የሚጋባው። ማለት እየተዋደዱ እንደዚህ ቻው ሲባባሉ ማለት ነው ልብ ስብር ነው የሚያደርጉት። ሁለታቸው ማንጀት ነው የሚበሉት እና እሱም እጅግ በጣም ያፈቅራታል፣ እሷም ታፈቅረዋለች። ግን በልክ ሀይሚና ብሩኬ ከዚህ ደረሱ። በህይወታቸው ውስጥ ሌላ ሰው አመጡና ነገሮች እንዲበላሽ ያደረጉ ማለት ነው። ግን እውነት የሀይሚና የብሩኬ ፍቅር እውነተኛ ፍቅር ከሆነ ፈጣሪ ጣልቃ ይገባበታል። እመኑኝ፣ በፍጹም አይለያዩም ማለት ነው። አታሳዝንም? የምሬን እኮ ነው። አታሳዝንም? ቻው ብላው ስትሄድ ስታቅፈው ምናምን እንዴት እንደናፈቃት ያስታውቃል። እና ሁለቱም የምር ሀይሚ ብሩክ የምለው ጉዳይ የለኝም። ሁለቱም ነው አንጀት የሚበሉት የሚያሳዝኑት። ሁለቱም ተነፋፍቀዋል። እሱ ወንድ ስለሆነ ላይክ ስሜቱ ዋጥ አድርጎት ነው እንጂ ሁለቱም ነው የተነፋፈቁት። እና ብዙ ጊዜ እኛ ሴቶች ነን ስሜታችን እንዲጎልቶ የሚወጣው የሚያንጸባርቀው። እና ሀይሚና ብሩኬ ደግሞ ለማን ብላችሁ ነው እናንተ የምትለያዩት? እነዚህ ፍቅር እያላችሁ ውስጣችሁ የማይጠፋ ፍቅር ተሸክሟችሁ ልትለያዩ አይገባም። ትንሽ ሰው ተነስቶ ይሄን አለ ብላችሁ ወይም ደግሞ ቤተሰባቸውን ስለዘቀዘቀ እናንተ ልትለያዩ አይገባም። ልትለያዩም አትችሉም እንጂ በፍጹም። ካለመዱት መላክ የለመዱት ሰይጣን ይሻላል። እንደገና ሌላ መቅረቡ ሌላ ሰው መልመዱ እውነት በጣም ከባድ ነው። ቤተሰብ ሌላ ሰው የለመዳችሁ ትታችሁ ሌላ ሰው እስከምትለምዱ ድረስ ይከብዳል። ህይወት በጣም እንዲቀላል አይደለችም። እና ሀይሚ አሁን ሊንዳ ላይክ የእውነት የብሩኬ ፍቅረኛ መስላት ነው መሰለኝ። እስካሁንም እሷ እንዳለች ነው እየተሰማት ያለ ማለት ነው። ብሩኬን መስማት አልፈለገችም። ዛሬ ያው ነገሩን ለማብረድ ስለፈለጉ ምንም ነገር አላወሩም። ግን እርግጠኛ ነኝ ቁጭ ብለው ነገሩን ይፈቱታል ብዬ ተስፋ አደርጋለሁ ማለት ነው። ነገ በሰላም እንደሚመጡ አምናለሁ። ሀይሚ ደግሞ ተረጋጊ፣ ብሩኬ እንደዚያ አያደርግም እያልንሽ እኮ ነው። ከመጀመሪያም ነግረንሻል። ሊንዳ ምኑም አይደለችም ሲጀመርም ለብሩኬ ያው እልክ ተጋብቶት ነው ይሄን ያደረገው። አንቺም እልክ ተጋብቶሽ ቅዱስን አመጣሽ። በቃ ነገሮችን አበለሻሻችሁ። አሁን ደግሞ ማስተካከል ያለባችሁ እናንተ ናችሁ። ሰውማ እኮ እንደዚህ እያገበገነው እናንተ እንዲለያችሁ ማለት ነው። ስለዚህ ስለ ሊንዳ ያን ያክል ባትጨነቂ ጥሩ ነው። ምን አለች መሰላችሁ? ጀግና ስትሉኝ ደስ ይለኛል አለች። አያችሁ አይደለ? እንደዚህ የምትሉ ሰዎች የኔ ጀግና እያላችሁ ስታወሩ የነበራችሁ ሰዎች ከምትወደው ስለተለየች እናንተ ምን ተጠቀማችሁ? የምወደውን ባጣ እናንተ መታችሁ ምን ታደርጉልኛላችሁ ተባላችሁ። እሰይ ሀይሚዬ፣ አንጀቴን እኮ ነው ያራሹ። እኔ መለየታችሁ አስለቀሰኝ፣ አሳዘነኝ። ለምን በፍጹም እንኳን መለየት አይደለም የሆነ ውሽ እንድታነሱ ሁላ አልፈልግም። እውነት ሀይሚና ብሩኬ ቢዋደዱ ቢፋቀሩ ለእኔ እኮ ምንም የሚጠቅመኝ ነገር የለም። ግን እኔ እንጃ አላውቅም። የተፋቀረ ሰው በሙሉ ባይለያየኝ ስሜቴ ነው በቃ። እውነት ስታለቅስ እኔ በጣም ነው ያሳዘነች። አንጀቴ ይበላችሁላ። እሱም ራሱ ያው ጨክኖ ቻው ሊላት አልቻለም። እንዴት ይበላት? በጣም ከባድ እኮ ነው። በጣም ብዙ መረዳት የሚፈልጉት ነገር አለ ሁለታቸውም። እና ውዶችዬ የነገር ማንም አያውቅም፣ ፈጣሪ ያውቃል። አይዞን ውድ የጨረቃ ፋሚሊዎች። እናንተ ክፉ ለምትናገሩ ሰዎች ደግሞ ያው በራሳችሁ ደርሶ ታዩታላችሁ። እንግዲህ
የምትወዱትን ስታጡ ምን ያክል ስሜት እንደሚሰማችሁ ያኔ ምናልባት ሁለቱ ታስታውሳላችሁ። በሰው ህይወት ገብታችሁ የምትበጠብጡ ሰዎች በመጀመሪያ ደረጃ ከፌመስ እስከ ጥቃቅን ዩቲዩበር ማለት ነው። ጥቃቅን ዩቲዩበር ስላችሁ የተወሰነስ እኔ ብዙም አልመለከትም፣ የምመለከተውን እመለከታለሁ እና በጣም ኃይለኛ ንግግር የምትናገሩ ሰዎች፣ ለሰው ያለ ስሙ ስም የምትሰጡ ሰዎች ማለት ነው። ልክ እንደኔ ጥቃቅን ዩቲዩብ የሆናችሁ ዛሬ እህ ልትሉ እንዳትሞክሩ። ምክንያቱም የእናንተ ቃል ተው ተጽዕኖ ይፈጥራል፣ የሰው አንደበት ተጽዕኖ ይፈጥራል። ተው እያልን እየተናገርን አልሰማን አላችሁ። ብሩኬን ባለጌ ነው ትላላችሁ። ልጅቷን መረዛችኋት፣ ሀይሚን መረዛችኋት። እንደተናገረችው ጀግና ጎበዝ ስትሉኝ ደስ ይለኛል እንዳለቻችሁ ማለት ነው። እነዚህ ልጆች ቢለያዩ እናንተ ምንም ጥቅም አታገኙ። ይሄ ቪዲዮ ትምህርት ይሆናችኋል ብዬ አስባለሁ። ከዚህ በኋላ ሰውን አጉል ተነስታችሁ ስም ባሰጡ። ስለ ሰው ማንነት እኮ ምንም አታውቁ፣ ምንም በፍጹም። ስለ ሀይሚና ስለ ብሩኬ የምታዩትን ብቻ እንጂ ከጀርባቸው ምን እንዳለ ምንም የምታውቁት ነገር የለም። ስለዚህ 30 የምታወሩ ሰዎች ከዛሬ ጀምራችሁ ብትቆጠቡ ደስ ይለኛል። ምክንያቱም የሰው ህይወት ፍትፈታ ምን ይሰራላችኋል እንዴ? ሲጀመር ወይ ደጋፊ አትሆኑ። ደጋፊ ነን ብላችሁ የምትሳደቡ ሰዎች አድናቂ ሆኑ። አድናቂ ስትሆኑ አታዳሉም። ገብቷችኋል? አንዱን እያነሳችሁ አትሳደቡም፣ አንዱን አጥሉም። ካልሆነ ደግሞ ማድነቅ እኮ መብታችሁ ነው። ታዲያ ስድብ ምን አመጣው? ስድብ ምን አመጣው? የዛኛው ደጋፊ ይሄኛውን መሳደብ፣ የዚህኛው ደጋፊ ያኛውን መሳደብ። ማን ተሳዳቡ አላችሁ? ሲጀመር እናንተ እንደፈለጋችሁ ትናገራላችሁ፣ እንደፈለጋችሁ ካፋችሁ ያመጣውን ነገር ትረጫላችሁ። ለእነሱ ግን ጦስ ነው የሆነው ማለት ነው። እያያችሁ ነው እንግዲህ ዛሬ እንደዚህ እየተዋደዱ እየተፋቀሩ ቻው ተባብለው ሲለያዩ ደስ አላችሁ? ምን ተሰማችሁ? እስኪ ንገሩኝ፣ ምን ተሰማችሁ? ከጧት እስከ ማታ አንድ አይነት ባህሪ የማይጨበጥባችሁ በጣም ስትቀያየሩ የምትውሉ ሰዎች ማለት ነው። አሁን አዛኝ እንዳያጫውታችሁ በፈጣሪ ስም ልቦና ይስጣችሁ። እኔ ምንም አልላችሁም፣ ልቦና ይስጣችሁ። ዛሬ ሀይሚ እንደማታፈቅረው ተረዳችሁ ወይስ እንደምታፈቅረው? ብሩኬ እንደማያፈቅራት ተረዳችሁ ወይስ እንደሚያፈቅራት? ብሩኬ አያፈቅራትም። ለዶላር ነው የቀረባት፣ ለገንዘብ ነው፣ ለቪዲዮ ብቻ ነው እንጂ ብሩኬ ከ30 ሴቶች ጋር ነው ሲውል የምናየው፣ 30 ቻት ሲያደርግ ነው የሚውል ብላችሁ ስታወሩ የነበራችሁ ሰዎች ምን አይታችሁ ምን አውቃችሁ ስለ ብሩኬ? ደግነቱ ደስ የሚለው እኔ ዛሬ ልቤን ያረካችኝ ሀይሚ እርግጥ አደረገቻችሁ። ስለሚገባችሁ ነው። በነገራችን ላይ ጠቃሚ መስላችሁ ስታጨበጭቡ የነበራችሁ ይገባችኋል። ከዚህ በላይ ቢሏችሁ ራሱ ደግ አደረጋችሁ። የምሬን ነው። በጣም ነው ደግ ያደረጓችሁ። በሰው ላይ ተንኮል ስታስቡ ነገ ከእናንተ ላይ ምን እንደሚመጣችሁ አታውቁም። እያያችሁ ነው። ናታንና ማን ነበር ይሄ ኩርንች ዳኒ ምን እንደደረሰበት እያያችሁ ነው አይደለ? እነሱ መልካም ስላሰቡ ነው፣ ተንኮል ስላሰቡ ነው ዛሬ ራስ በራሳቸው እየተናጨ ያሉት። ስለዚህ በሰው ላይ ተንኮል ሴራ አትጎንጉኑ። ብሩኬና ሀይሚን ከነሱ በላይ አዋቂ ነን፣ እነሱን እኛ እናውቃቸዋለን ብላችሁ ስታስቡ የነበራችሁ ሰዎች ወይ ሀይሚዬ እንደው ዛሬ እኔ ልቤን እንዴት እንዳረካችሁ፣ ብሩኬ ልቤን እንዴት እንዳረካው ማለት ነው። እና ገደል ግቡ ተባላችሁ። እንግዲህ ለእናንተ ለእነሱ አይደለ ብሩኬን ደግፋችሁ ሀይሚን ደግፋችሁ ብሩኬን ስትሳደቡ የነበራችሁ ሰዎች ለእነሱ ብላችሁ ነው። ግን ለእነሱ እየጠቀማችኋቸው አልነበረም። እንዳልጠቀማችኋቸው ደግሞ ዛሬ በደንብ ነገሯችሁ። ልክ ልካችሁን ዛፍን ዛፍ የሆነን የሚያውቀዋለች ሀይሚ ማለት ነው። ብሩኬን ባለጌ ብላችሁ ስትሳደቡ የነበራችሁ ባለጌን ባለጌ ነው የሚያውቀው። ገባችሁ አይደለ? ባለጌ የሆነ ሰው ማለት ነው በጭንቅላቱ የሚታየው የደርቲ ማይንድ የሆነ ነገር ነው። በቃ የሚታየው ስድብ ሁሉ ብልግና፣ ሴት ሆናችሁ ብልግና ነገር የምትናገሩ መጥፎ ቃላት የምታወሩ ሰዎች ማለት ነው። በጣም ጨቅ ያላችሁ እግዚአብሔር ይመስገን ከኔ ቤት የተወሰናችሁ ናችሁ እንደዛ የምጽፉት። ግን በየቤቱ የማያችሁ እንዳለ ሴት ናችሁ። የምጽፉት ነገር እንዴት እንደሚደብር እንዴት እንደሚያስጠላ ከኔ ቤት እኮ ስትመጡ አስታጥቃችኋለሁ። ምን ሊሰራልኝ እኔ ክፉ ቃል የሚወራወር ሰው ነው አያስፈልገኝም። እና የዛሬ ቪዲዮ እንደሚያስተምራችሁ አልጠራጠርም። አፋችሁን እንደምትዘጉ ተስፋ አደርጋለሁ። ከዚህ በኋላ ወለ ዩቲዩበሮች ራሱ ማለት ነው ውሸቱንም እውነቱንም አምጥታችሁ እያደበላለቃችሁ የሰው ቤት ባትበጠብጡ ደስ ይለኛል። አጉል ወዳጅ መሳይ ጠላት